ሰላም ጤና ይስጥልኝ። ለየካቲት 19 2018 ዓመተ ምህረት በጣም አስደሳችና አዲስ የድል ዜና ነው ይዘን የመጣነው። አማራዎችን በማንነታቸው ሲገድል ሲያስገድል ሀብት ንብረታቸውን ሲዘርፍ የነበረውን ቀንደኛ ባንዳ ከሁለት ግብረ አበሮች ጋር እርምጃ ተወስዶበታል። ይህንን አዲስና በጣም አስደሳች መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ረዳት ፕሮፌሰር ሲሳይ አውግቸው በትናንትናው ዕለት በዋስ ቢለቀቅም በድጋሜ ታፍነዋል። ተጨማሪ ያለን ታደምጡታላችሁ። አብይ አህመድ ከኤርትራ ጋር ቢገጥም ተዋርዶ ይመለሳል ሲል አርበኛ ኮሎኔል አበራ አዛነው ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ሸኖ ከተማ ዙሪያ ፋኖ ድል አድርገዋል። ተጨማሪ ያለን ታደምጡታላችሁ። አማራዎችን በማንነታቸው ሲገድል ሲያስገድል ሀብት ንብረታቸውን ሲዘርፍ የነበረውን ቀንደኛ ባንዳ ከሁለት ግብረ አበሮች ጋር እርምጃ ተወስዶበታል። የዚህን መረጃ ተጨማሪ ያለን በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ለአመታት በግፍ እስር ላይ የነበረው ረዳት ፕሮፌሰር ሲሳይ በዋስ እንዲለቀቅ ሰኞ የካቲት 16 2018 ዓመተ ምህረት ከተወሰነና በትናንትናው ዕለት ከቀኑ 11 ሰዓት ገደማ ሂደቱን ጨርሶ ከወጣ በኋላ ወዲያውኑ በታጠቁና ጭንብል በለበሱ የመንግስት ኃይሎች መስታወቱ ጥቁር በሆነ መኪና ከቂሊንጦ ማረሚያ ቤት በር ላይ ታፍኖ ወዳልታወቀ ቦታ መወሰዱን ለማረጋገጥ ችለናል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ብልጽግና ሰላማዊ ዜጎች፣ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የሚፈጽመው የግፍ እስር አልበቃ ብሎት በተደጋጋሚ አፈናዎችን ማድረጉን ተመልክተዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ስለተወገደው የአማራ ገዳይ ባንዳ እናስደምጣችኋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኃይለ ማርያም ማሞ ክፍለ ጦር በፊጦ አለመስኖ በሸኖ ከተማ ዙሪያ የአብይ አህመድ አርመኒያው ሰራዊት የተንቀሳቀሰውን ሰራዊት ተኩስ በመክፈት ከፍተኛ ጥቃት በማድረስ መልሰውታል። በትናንትናው ዕለት ሌሊት መነሻውን ከሸኖ ከተማ በወራጌ ኪዳን ምህረትና በፊጦ ስላሴ በኩል የመጣውን የጠላት ኃይል 50 አለቃ በጓል ሻለቃ ሙትና ቁስለኛውን ያስታቀፉት ሲሆን በትናንትናው ዕለት ከቀኑ 9 ሰዓት ከሸኖ በኩል አንድ ዲሽቃና 2 አይሱዙ ኦሮሚያ ልዩ ኃይል ጭማሪ በማምጣት ዳግም ሙከራ አድርገው የነበረ ቢሆንም በደረሰባቸው ጠንካራ ምላሽ አካባቢውን ጥለው እንደፈረጠጡ ተነግረዋል። በጓል ሻለቃ ከአባት አርበኛ ጋር የተቀዳጀ ተጋድሎ በጠላት ላይ የደፈጣ ጥቃት በማድረስ በኃይለ ማርያም ማሞ ክፍለ ጦር ቁጥጥር ስር ግዛቱን አስከብረዋል። ወደ ሶስተኛው ዜናችን ስናሳልፋችሁ በትናንትናው ዕለት በቀን 18 2018 ዓመተ ምህረት ቡሬ ወረዳ ቆጭ ከተማ ምሽጉ አማራዎችን በማንነታቸው ሲገድል ሲያስገድል ሀብት ንብረታቸውን ሲዘርፍ የነበረውን 10 አለቃ ዳምጤ ረጋሳ የተባለ ቀንደኛ የሚሊሻ ጠርናፊ ከሁለት ግብረ አበሮች ጋር በአንፍናፊው አዳኝ ቡድን 9ኛ ኮር 77ኛ ክፍለ ጦር 88ኛ ክፍለ ጦር እርምጃ ተወስዶበታል። ንስሮቹ የ9ኛ ኮር አንፍናፊ ቡድን ክንፋቸውን ዘርግተው ከማቻከል እስከ አየጓጉሳ አይናቸውን ተክለው አሰሳ ሲያደርጉ ከቆዩ በኋላ በትናንትናው ዕለት ምሽቱ 4 ሰዓት ተኩል ላይ 3 የመከላከያ አባላትና 3 የሚሊሻ አባላት ላይ እርምጃ ወስደዋል። አሁን ላይ ብልጽግና መንደር ላይ ድንጋጤ ተፈጥሯል። ዋይታው ጩኸቱ በርክተዋል። የሚይዘው የሚጨብጠው አጥተዋል። ሚስታቸውንና ልጆቻቸውን ማመን አቅቷቸዋል። በትናንትናው ዕለት ኦፕሬሽኑ የተደናገጠው የብልጽግና ቡድን ንጹሃን አማራዎችን የፋኖ ቤተሰብ ናችሁ፣ ዝምድና አላችሁና የተለያዩ ምክንያት በመደርደር በጅምላ እያፈሰ ጨለማ ቤት እያሰረ ይገኛል።
አብይ አህመድ ከኤርትራ ጋር ቢገጥም ተዋርዶ ይመለሳል ሲል አርበኛ ኮሎኔል አበራ አዛነው ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። መጀመሪያ ጸደ ማርያም የሚባል ጠላት የተከማቸበት ወይም የጠላት ካምፕ ነበር። ያን የጠላት ካምፕ መጀመሪያ በቁጥጥር ስር ከተደረገ በኋላ በሁለተኛ ደረጃ ምንድነው የተደረገ? ሻውራን ለማጥቃት ሻውራን ለመቆጣጠር መጀመሪያ መሬት አቀማመጡን ነው ወታደራዊ ቶፖግራፊ ወይም ስትራቴጂክ ቦታዎችን በደንብ አድርገን ከለየን ከታወቀ በኋላ ምን ያስፈልጋል፣ የሰው ኃይል፣ የቡድን መሳሪያ፣ የነፍስ ወከፍ መሳሪያ ምን ያክል ያስፈልጋል የሚለውን ይሄ ጥናት አደረጉ። ይሄ ጥናት ከተደረገ በኋላ ቀጥታ በአራት አቅጣጫ ነው እንዲገባ የተደረገ። ጦሩ ልክ ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ተኩል ነው ውጊያውን የተደረገው። በዚህ ውጊያ ላይ የቁም ምሽግ ከፍተኛ የሆኑ ይሄ ሞባይል ዲፌንስ የሚባል ወይም ስትሮንግ ሆል እንደሚለው አይነት አዘጋጅተው ነው የጠበቁት። በዚህ ላይ ሰራዊቱ ከፍተኛ የሆነ ድል በማስመዝገብ ወደፊት በመገስገስ እነኚህን ምሽጎች ሰባብሮ በጠላት ላይ ከፍተኛ ድል ተቀዳጀ። 12 ሰዓት ተኩል ላይ ውጊያው አለቀ። ከዛ በኋላ ህዝብን የማረጋጋት እኛንን አይዟችሁ ውጡ ምንም ችግር የለም ብለን ህዝቡን የማረጋጋት ስራ ነው ሲሰሩ የዋሉት ወንድሞቻችን። የእርስ በርስ ውጊያማ ምን አለ መሰለ ከመከላከያ አሁን የብልጽግና ወታደር ዳምጦ የእርስ በርስ ውጊያ እያደረግን ነው። እነኚህ ደግሞ የአማራ ጡት ነካሾች ናቸው፣ የእናት ነካሾች። ስለዚህ ወዳደሮች ስለሆኑ አብይ ቀኝ እጅ ነን እኛ ነን ይሄን የምናደርግ ነው። ነገር ግን የነሱ ወንድም፣ የነሱ ቤተሰብ፣ የነሱ እህት፣ እናት ሁሉም ቤተዘመዶቹን ነው አጠቃላይ እየጨፈጨፈ ያለ። እኛ እነሱን ልንታገል ለነሱ ነፃ ለማውጣት ሄደን እኛን ውጊያ እንዲከፍት ነው ያደረገው። ይሄ ተላላኪዎች ናቸው፣ ባንዳዎች ናቸው። ስለዚህ ባንዳውን ደግሞ በትክክል ማሳየት አለብን። በወታደራዊ ቋንቋ አነጋግረናቸዋል ጥሩ አድርገን። ከ300 በላይ ነው ክላሽ የተማረከው፣ ጥቁር ክላሽ። ሁለተኛ ዲሽቃ ተማርኳል፣ ስናይፐር ተማርኳል፣ ፒኬም መትረየስ ተማርኳል፣ ሞርተር ተማርኳል። ይሄን ይዞ ነው ወደ ውጊያ ገብቶ የነበር። ከዛ በኋላ ብትንትኑን አውጥተን የፈለገውን ነገር ነው በእኛ ሰራዊት ላይ ድል የተቀናጀን። ሰራዊቱ በጣም ደስተኛ ሆኖ ወደፊት እየገሰገሰ ይሄን ያለው። ሁለተኛ ሻውራ ምንድን ነው ካለው ወታደራዊ ስትራቴጂክ ቦታ በምትልበት ሰዓት ለባህር ዳር ቅርብ የሆነ ስትራቴጂክ ቦታ ነው ሻውራ። ስለዚህ ከሻውራ ተነስተህ ቀጥታ ወደ ባህር ዳር የሚሄድ መንገድ አለ። ያንን መንገድ ተከትለ የእግረኛ መንገድ አለ፣ ፒስታ መንገድ አለ፣ የተለያየ ነገር አለ። በተሽከርካሪም በእግርም ተንቀሳቅሰህ ባህር ዳርም በተለያየ አቅጣጫ ላይ መጥወር የምችልበት ቦታ ላይ ነው። በወረታ በኩል ትሄዳለህ። በወረታ ሌላው ጦር ሊሄድ ይችላል። በሻውራ ሌላው ሊሄድ ይችላል። በፍኖተ ሰላም የሚመጣ መንገድ አለ። እንደገና በሌላ አቅጣጫ አለ። ስለዚህ ባህር ዳር ቀለበት ውስጥ አስገብተህ ባህር ዳር ለመቆጣጠር ከፍተኛ የሆነ ስትራቴጂ። የኛ ሰራዊት ምንም ነገር የሆነ ምንም የተጎዳ ነገር የለውም። በጣም የሚያሳዝን ህዝብ አስተዳድራለሁ። አማራ ህዝብ የመረጠው አማራ እኮ ለኢትዮጵያ ዋልታና ማገር ነው። እቺ ሀገር ቆማ እንድትሄድ ያደረገን ሀገር ግን አጠፋለሁ፣ አወድማለሁ የመረጠውንስ ለማጥፋትና ለማውደም የሚንቀሳቀስ መንግስት በመሆኑ ስለዚህ ምንድነው የሆነበት ምክንያት ሌሊት በድሮን ነው እንትን ያደረገው 4 ሰዓት ላይ የደበደበ። ይሄን ድብደባ በእኛ ላይ ምንም ነገር የደረሰ ነገር የለም። በጠላት ላይ ነው እስካሁን ድረስ በእኛ ቁጥጥር ስር ላይ ነው ያለ። ሻውራ ብልጽግና እኮ ይኸውልህ አሁን ሁሌ የሚናገረው ነገር ፕሮፓጋንዳ ነው። ነግሬሃለሁ። ገና መጀመሪያ ሲጀምር ምንድነው ያለ? የአማራን ቀበቶ አስፈታለሁ ነው ያለ። ከዛ በኋላ እናንተ እንደምታውቁት የ2 ወር የወር እቅድ እያወጣ አሁን እንደመስሳለን፣ አሁን እንዲናደርጋለን ምናምን እንላለን የሚል ሁኔታ ነው ሲያስቀምጥ ይኖራል። ነገር ግን የምነግርህ ነገር አሁን እነሱ አጠቃላይ አሁን ያላቸው በእኛ ላይ እንዲሆነናል ምክንያት ነው። ምንድነው የሚባል የእናቴ መቀነት ምን አለኝ የሚል ሁኔታ ላይ ነው እየተናገሩ ያሉት። እኛ በትንሽ ኃይል አይደለም ያለውን ኃይል ነው። አሁን ሻውራ ብታይ ከ300 ከ400 በላይ ነው የሰው ኃይል የነበረው። ሁለተኛ ምሽጉን ስንሰብር 1 ሻለቃ ሙሉ ነው እንዳለ ያስቀረን። ስለዚህ የነበረው ትንሽ ኃይል ነው የሚለው ነገር ሌላ ነው። ወደዛ ሄዳለሁ፣ ወደ ኤርትራ ውጊያ አደርጋለሁ የሚል ነገር ነው ያለው። በሁለተኛ ደረጃ አሁን ሲናገር ሰምተው በቀደም ዕለት ሐዋሳ በሄሊኮፕተር ኮማንዶና አየር ወለድን እያወረደ በገመድ ኤሊት ፎርስ ገንብቻለሁ ከሶማሌ እስከ ምጽዋ የሚል ነው። ሁለተኛ ዘመናዊ መሳሪያ ታጥቄያለሁ የሚል ነገር ነው ያስቀመጠ። በመሳሪያ ጋጋታ ማንም ያሸንፍ ሀገር የለም ነው። ኮሎኔል አበራ ወደዛ እመጣለሁ። የሐዋሳውን ንግግር በተመለከተ እርሶም
ከስርዓቱ ጋር የነበሩ እስከ ኮሎኔል ማዕረግ ደርሰው ከፍተኛ የወታደራዊ መስሪያ ቤትን ሲመሩ የነበሩ በመሆኑ ስለ ሰራዊቱ ቁመና በደንብ እንደሚነግሩን ተስፋ አድርጋለሁ። ነገር ግን አሁን ባለው የፋኖ እንቅስቃሴ ውስጥ በተለይ እናንተ ባላችሁበት አካባቢ ያለው የመንግስት መዋቅር ፖለቲካዊና ወታደራዊ መዋቅር ምን ይመስላል? ዳግም የሰሜኑን ውጊያ አድርገንም ይሁን ያንን የቤት ስራችንን ጨርሰን ተመልሰን ወደ አማራ ክልል መምጣታችን አይቀርም የሚል የመከላከያ አንዳንድ ሰዎችንም እንደዚሁ ቃል እየሰማን ያለ ነው። ስለዚህ ቁመናችሁ ምን ይመስላል? በአሁን ሰዓት ከተሞችን እያስተዳደራችሁ ነው፣ ውጊያዎችን እያደረጋችሁ ነው። ተቀናጅታችሁ በአጠቃላይ የፋኖን ትግል ወዴት እያመራ እንዳለ መግለጽ ይቻል ይሆን? በአሁኑ ወቅት ላይ ሆናችሁ? አዎ መግለጽ እንችላለን። በፊት ነገርኩ እንግዲህ ተለያይተን በነበርንበት ሰዓትም ብዙ ውጊያዎችን አድርገናል። ስለዚህ በዛም ከፍተኛ ድል ነበር ስናስመዘግብ ነበር። አሁን አንድ ከሆንን በኋላ ደግሞ ፖለቲካው በአንድ ነው የሚመራ፣ ሎጂስቲክስ በአንድ ነው የሚመራ፣ ትዕዛዝም የሚመራው በአንድ ነው። በአንድ በመሆኑ ከፍተኛ የሆነ ድል እያስመዘገብን ያለ፣ ሰራዊቱ አንድ በመሆናችን ከፍተኛ የሆነ ደስታ ነው ያለው። እንኳን ሰራዊቱ ህዝቡ፣ የአማራ ህዝብ አጠቃላይ አንድ በመሆናችን ከፍተኛ የሆነ ደስታ ኖሮ ከፍተኛ የሆነ መነሳሳት ነው ያለው። የሚያበላን የአማራ ህዝብ ነው። ሁሉን ነገር የሚገዛልን የአማራ ህዝብ ነው። የሚያስተኛን የአማራ ህዝብ ነው። መጠለያ የሚሰጠን የአማራ ህዝብ ነው። ስለዚህ ህዝብ ስለያዝን አሸናፊዎች ነን። የፈረሰ ሰራዊት ነው አጥሞ የቀረ ነው ብያለሁ። አሁንም አጥሞ የቀረ ነው ሰራዊቱ ብቻ ሳይሆን በጣም የሚገርም ካቢኔ አባል ሁሉ አጠቃላይ አሁን ደልጊ የሚባል ቦታ አለ። ሻውራ ሰራዊቱ ሲገባ እንዳለ ለቆ ማንም የለም። ስለዚህ እኛ ከህዝብ ጋር ነን። ህዝብ ይዘን ነው ውጊያዎችን እያደረግን ያለን። አሁን ሰራዊቱ የመዋጋት አቅሙ ከበፊት ከነበረው እጥፍ የበለጠበት ሁኔታ ነው። አመራሩ ራሱ በጣም ከፍተኛ የሆነ ተነሳሽነት አለው። እግረኛውም ተነሳሽነት ኖሮት ለዚህ ድል እየበቃን ያለን የሚል ነው ውጊያዎችን እያደረግን ያለን። አሁን ሰራዊቱ የመዋጋት አቅሙ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።